ሰዎች ቆይ እንዴት ነው የምንሆነው? እዛ ቤት እኮ ብዙ ታሪኮችን አሳልፈናል። ከኛ በላይ ደግሞ አምነን ይጎዳል። አምነን ይህንን ሁሉ ነገር አሳልፈን አንለያይም። እመነኝ፣ እኔ ሁሌም አብሬህ ነኝ። ገና ብዙ ነገሮችን አብረን እናሳልፋለን። የተሻለ ጊዜ መጥቶ እንገረም ይሆናል። ምናልባት እናንተ እዚህ ባትኖሩ ኖሩ እናቴ ሞታ እኔ እንደዚህ ደህና መሆን አልችልም ነበር። ለካ ሰው ለሰው ሲል የራሱን ህመም ይረሳል። ታውቃላችሁ፣ ያ ቤት ለእኔ እናቴም አባቴም ታሪኬም ነበር። ግን ደግሞ አጣሁት። ለካ ቤትም እንደሱ ይናፍቃል። አምነን እባክህን ወይ ጮኸ ይውጣልክ። በውስጥ የምትይዘው ህመም እኮ ጉዳት ነው የሚሆነው። ታዩ፣ ከሚፈጠረው በላይ እኮ የኔ ውስጥ ህመም አያሳስበኝም። ለምን አምነን የናሰማህልን ምኞትና ዓላማ ሳታሳካ መኖር ማቆም ነው ፍላጎት? በዚህ ሰዓት ምንም ዓላማ የለኝም። አምነን ከአንተ ባላቅም መረጋጋቱ የተሻለ ነው። ይህ ወንድሜ ልጅ አሁን እንዴት ነህ? አክስቴ ምን ልሆን እችላለሁ? ያው አለው። አይዞህ፣ ዋና የጎደለ ሰው አለመኖሩ ነው። ከጎደልኩኝማ ቆየው። አንቺ ዝም ብለሽ ክልትው አትበይ። እማታውቂው ቤት ጠፍተሽ ማንም አንቺ ስራ ፈቶ የሚፈልግሽ የለም። እዛም ተቃጠልን ናይ ውጪ ስልሽ ቆይተሽ ነው ከበር ጋር ያጋጨሽኝ። ተይ ሜርሲ፣ የሄድኩበት መንገድ ስመለስ አይጠፋኝም። እኔ የምልሽ ንግግርሽ እንዴት ነው? ቤታችን ሲቃጠል ጅልነትሽም አብሮ ጠፋ እንዴ? እኔ ጅል አይደለሁም፣ ለምፈልገው ነገር ዋጋ ስለምከፍል ነው። አረ አደግሽ። ቤት በተቃጠለ ቁጥር አንቺ አስተሳሰብሽ የሚያድግ ከሆነ በየጊዜው ቤት መቀየር ሊኖርብን ነው። ተይ በእናትሽ ሜርሲ። ለመሆኑ ምን እያደረግሽ ነበር? አዳዲሶቹን የኔን ያምነን ልብስ እያስተካከልኩ ነበር። በጣም ጥሩ። ከወይዘሮ ዛህራ ጋር ስራ መቀማማትን ጀምረሻል። ሜርሲ ግን ለአምነን ምን ባረግለት ነው በእናትሽ ወደ ራሱ የሚመለሰው? አላቅም። ሁላችንም ወደ ራሳችን መመለሻ ጊዜ ያስፈልገናል። ካልሆነ ከወይዘሮ ሞርዚና ጋር መተካካታችን ነው። ሰዎች ለመኖር ብዙ ይለፋሉ፣ ነገር ግን የሚሳካላቸው ትንሽ ነው። አንድ ልጅ ከወዲስ ጀምሮ ለማደግ በጣም ብዙ ትግሎችን ያደርጋል። ከትግሉ አልፎ በህይወት የሚቆይም የማይቆይም ሰው ግን ይኖራል። አንዳንዴ
ሁላችንም እንደምንሞት ብናስብ ብዬ አስባለሁ። ምናልባት ያ ቢሆን በደረሰብን ማማረር ሳይሆን በደረስበት ጊዜ ማመስገን ለምድ ይሆናል። ስቃይ፣ ፈተና የሚባሉትን ነገሮች ያልቀመሰው ሰው አለ ብዬ ማሰብ ትንሽ ሞኝነት ይመስለኛል። ሁላችንም በኖርነው ልክ የሆነ መጥፎ ቀን፣ የሆነ የተሻለ ቀን አልፈናል። ሁላችንም ጥያቄ የሆነብን ነገር ግን ምላሽ ያጣንለት ጥያቄ አለ። መቼ ነው መሰቃየት፣ መድከም፣ መጨነቅ የምናቆመው? ምን አለ ሰዎች ጥለውን ባይሞቱ እንላለን። ግን ደግሞ የሚገርመው ነገር ሰው ባይሞት ፍቅር አይኖርም ነበር። ምናልባት ስቃይ ባይኖር ማመስገን የተሻለ ቀን ሲመጣ መደሰትን አናቅም ነበር። ሁላችንም በራሳችን ዛቢያ እንሽከረከራለን። ያ ደግሞ የህይወት ግዴታ ነው። አንዳንዴ ህይወታችን ላይ የሚያስፈልገን ሳይሆን የምንፈልገውን አግኝተን ቢሆን አሁን ያለንበት ቦታ ላይ አንቆምም ነበር። ለዚህ ድር መሰል ህይወት የድሩን ጫፍ ከመፈለግ ይልቅ በድር ውስጥ የተከለለችውን ሸረሪት መሆን የተሻለ ነው። ወይዘሮ ዛራ ይሄ ኪችን እንደ እናቴ ኪችን ውበት የለውም አይደል? አዎ ማለቴ አምነን የዚህ ቤት ውበት ወደር የለውም። ግን ደግሞ ታሪክ የያዘ ቤትና ይሄ አንድ ሊሆን አይችልም። አንቺ ብቻ ነሽ የተረዳሽኝ ልጄ። ከእህቴ ሰማሃር እኩል እኮ ነው እዛ ቤት ውስጥ የኖርኩት። የሰራተኝነት ስሜት ሳይሰማኝ፣ ፍላጎቴ ሳይጎልብኝ። ግን ምን ያደርጋል ብድሬን ሳልከፍል ሞት ቀድ እና ዛህራ ቆይ ግን እናት አትሆኚኝ? ኧረ ምን ቆርጦኝ የኔ ልጅ ቢልሃለሁኝ እናት ሆናለሁ፣ ቃል እገባልሃለሁ። ቢሊን፣ አቤት። ያለንበት ሁኔታ ግራ ያጋባል አይደል? ከጥቂት ቀናት በፊት በሆዴ ልጄን ይዤ ነበር። ያን ሳናጣ ደግሞ ሞርጂና ታመመች፣ ሰማሃል አረፈች። ታዲያ ሁሉ ነገር ማየት ቀርቶ ይሆናል ብሎ ማሰብ ራሱ በጣም ይከብዳል የእውነት። አዎ፣ ግን ጄሪ፣ እኔ ከመፈተን መልካም ነገር የሚገኝ ይመስለኛል። ማለት በፈተና ተስፋ ለማይቆርጥ ሰው። አዎ፣
ያው ግን አምነን ግን ውስጡ እንደከመው። አው በደንብ ተንከባከቢው እና ደግሞ የተሻለ ነገር እንዲያስብ እርጁ። አምነን ብዙ ጭንቀት ከሚወዱ ሰዎች መካከል ነው። ሰላም እመቤቴ፣ እባክዎትን ወደ ውስጥ ይግቡ። ምን አልሽ? ወደ ውስጥ ይግቡ። መግባቴ ማየት ይቀራል። አያቴ እንዴት አደርሽ? እንደምን አለ አምነንዬ፣ እኔ ባለ ብዙ ጡንቻ። እንዴት ነህ? በጣም ደህና ነኝ አያቴ። ሁሌም ደህና ሁንልኝ የኔ ወርቅ ልጅ። እና በል ወደ ውስጥ እንግባ። ሰላም ነህ? ደህና ነኝ አያቴ። ሰላም ሰላም አያቴ ሴማ፣ እንዴት ናችሁ? የኔ አምነን። አቤት አያቴ። ይኸውልህ እውነት እኔ ያልኩህን አድርግ ያልኩህን ባታደርግ ኖሮ እስካሁን ተቆራርጠን ቀርተን ነበር። አያቴ እኔ ከን ማስተካከል የምችለው ነገር ነው። ያን ያህል ትልቅ ነገር አይደለም ብዬ ነው። ይኸውልህ የኔ ልጅ ይሄን ያህል ዓመት ሰው ሀገር ላይ በመዝናናትም ቢሆን የቆየሁት ሰው ግን ይናፍቀኛል። ገባህ? ይሄ ቤት ተከራይቶ መኖር የለበት። አንተ እያለህ ለምንድን ነው የሚከራዩ? አያቴ ያንን እኮ ሳላቀርች አይደለም፣ ግን ደግሞ አይሰራም። አርግ ያልኩህን ብቻ ማድረግ ነው ያለብህ። እሺ አያቴ። አንቺ በጣም ትልቅ ሰው ነሽ አያታችን ሴማ። ምን አልሽ? አንቺ ትልቅ ሰው አይደለሽም ማለቴ ነገሮችን እንደ ወጣት ነው የምትረጂው። ምንድን ነው ያልሽ? አክስቴ እንደምታውቂው አያቴ ትንሽ ጆሮዋን ያማታል፣ ለዛ ነው። አዎ ያመኛል። እንግዲህ የሚበደር ነገር አይደላላ በድርሽ አያቴ ሴማ። ናዛራ ምን ያደረግሽ ነው? ብሌን የመጣሽ እንዴ? ምን እንደማደርግ ግራ ገብቶኝ ነው። ለምን? እኔ እንጃ፣ ቤቱን መልመድ አልቻልኩ። አዎ እባክሽ፣ ሁላችሁም እንዳንቺ ነው የሚሰማን። ግን ደግሞ ቤቱን መልመድ አለብን ግዴታ ላቷ አምነን ስንል። የኔ ጌታ በጣም እኮ ነው ያሳዘነኝ። አዎ ጄሪም ግራ ገብቷታል። እስኪ ጸሎት እናደርጋለን። አዎ በሱ ነው ያለንበትን ልንፈታ የምንችለው። አንቺ ጨርጨሳ አሮጊት ምንድን ነው የምታፈጥብኝ? ሰላም፣ እንዴት ነሽ አያቴ? ሰላም ልጄ። አንቺ ደግሞ ማንሽ የኔ ቆንጆ? ቤሌን እባላለሁ አያቴ። ቤሌን የኔ ቆንጆ፣ እንዴት ነው ቤቱን ለመዳችሁት ልጄ? አዎ ለምደናል። ፍጹም ሰላም ያለው ቤት ነው። አክስቴ ሜርሲ እንዴት ነው ተሻለሽ? በጣም ደህና ነኝ። አሁን ለውጥ አለኝ። አዎ አሁን ራስሽን አረጋግተሽ ፊትሽን መንከባከብ አለብሽ። አዎ ልክ ነሽ ቤሌን። ታውቂያለሽ እኔ ፍጹም ሰላም የሚሰማኝ የእህቴ የማቼ ሰማል ቤት ስሆን ነበር። ታስታውሻለሽ? እዛ በረንዳው ላይ ስንበላ፣ ስንጫወት፣ ስንጎራረስ፣ ኧረ ስንቱ ትዝ ይልሻል?
እኔና ሰማን እኮ ከፍቅራችን ብዛት አንድ ቀሚስ ለሁለት ነበር የምንጠቀመው። ለብሳችሁ ታውቁ ነበር እንዴ? የኔ ልጅ ምነው ዝም አላችሁ? አትጫወቱም እንዴ? እሺ አያቴ እየተጫወትን ነው። በጣም ጥሩ። እኔ የምለው ዝምታችሁ እኮ ጭንቅ ብሎኝ ነው። ለመሆኑ ያምነን ሚስት የትኛዋ ናት ልጄ? ጄሪ ናት። ጄሪ ያልሺ? እባክሽ ልጄ ጥሪያትና ልተዋወቃት። ጎሽ የኔ ልጅ። እሺ አያቴ። እኔ መቀመጥ አልወድም። ዝም ብሎ ከመቀመጥ ማንበብ ይሻላል። ቃል እንዴት ነህ? ደህና ነኝ እናቴ ዛራ። እናንተ እንዴት ናችሁ? የኔ ልጅ ጓደኛ በጣም ከፍቶታል። የእሱን ስሜት እንኳን ለመቻል ለመረዳት በጣም ከባድ ነው። እናም አትለየው እባክህ፣ ከጎኑ አትራቅ፣ ታስፈልገዋለህ። እሺ አታስቢ እናቴ። ለምን የጠራችኝ ይመስልሻል? ያው አላወኩም። ምናልባት በደንብ ለመታወቅ ይሆናል። ቆይ ግን ልብሴ ልቀይራ እንዴ? ለምን? እንደዚህም እኮ ደስ ያለሽ ካልሽ እሺ። የተጠራሁበትን ነገር ለመስማት እንዴት እንደቸኮልኩ። መልካም። መነሻው የታወቀ ነገር የለማ። መነሻው መጨረሻውን ያስተካከሉ። ስለዚህ ምን ይፈጠራል እናውቅ። ቆይ ሆም ተብሎ የተደረገ ነገር ቢሆንስ? አላውቅም። ምንም ማሰብ ይቻልኩ አይደለም። አምነን ያለፉትን ክስተቶችስ? እነዛ ሰዎች ያንን ነገር ብቻ አድርገው የሚተውን ከመሰለ ተሳስተዋል። የፈለጉትን አግኝተዋል። ስለዚህ ቆይ የፈለጉት ያንን ብቻ ቢሆን ለምን ዙሪያ ጥምጥ ማስኬዳቸው? ስለዚህ አላማቸው ያ ብቻ አይመስለኝም። ኢላማቸው አንተን ባዶ ማስቀረት ቢሆንስ ብዬ አሰብኩ። እሱማ እንደዛ ባይሆን በስሜ የነበረውን የድርጅቱን ግማሽ % ባልጠይቁኝ ነበር። አምነን ቆይ ግን የምጠረጠረው ሰው የለም? መጠርጠር ያደረገውን ሰው ማግኘት ቢሆን ኖሮ ሁሉንም ሰው ጠርጥሬያለሁ፣ ግን ምንም ሊገለጥልኝ አልቻለም። መጨረሻ የሰው ቤት እንግዳ ይሁን። አያቴ ለምንድን ነበር የፈለግሽ? አንቺ ነበርሽ እኮ የባልሽን አያት ወርደሽ ሰላም ማለት የነበረብሽ። ይቅርታ አያቴ። ጎበዝ። ታዲያ ለምንድን ነው የፈለግሽኝ? እማደርግልሽ ነገር አለ? አዎ፣ ግን ለማውራት መዘግየት ፈለግኩኝ። መብትሽ ነው። እቺ ሴትዮ ከስራዋ ብዛት ሳልፈልግ ዝምተኛ ልታደርገኝ ነው። ስሚ ጄሪ፣ የኔ ወሬ መቆየት የሚያቆያቸው ነገሮች አይጠፉ። ነይ ወደ እኔ ክፍል ነይ።
አሁን የምናወራው ቁም ነገር አለ። እሺ ስሚ፣ እኔ ሴማ በአምነን ቀልድ አላውቅም። ወደዚህ እንዲመጣ ያዘዝኩት ለዚህ ነው። አዎ ደስ ይላል። ደስ ስለሚል አይደለም፣ ይሄ የኔ ግዴታ ስለሆነ። አዎ አሁን እንድትይኝ ሳይሆን አንቺም እንደኔ ስላምነን እንዲሰማሽ ስለፈለኩ። ኧረ እኔ ይሰማኛል እኮ። አሳይኝ፣ እንድታሳይኝ እፈልጋለሁ። እሱ ወንድ ልጅ ነው፣ በስሜት እንጂ በማስተዋል መራመድ የማይችል። እሱን በቁጥጥርሽ ውስጥ አድርጊ። የማንም ሄጃ ያጣ ዘመድ መጫወቻ እንዳታደርጊው። ያንን ካደረግኩ ምን አምነን ለሜርሲ መጥፎ አስተያየት እንዲኖረው ካደረግሽ ይህንን ቤት በስምሽ አድርገዋል። የእውነት ግን ለምን? የተባልሽውን አድርጊ። እሺ በቃ ብዙም አትጓጊ። አምነን የዚህን አይነት 10 መግዛት ይችላል። አዎ ግን የምር ይሄ ቤት የኔ ይሆናል? አዎ ቆይ እሺ ምን አለ ከማድረግሽ በፊት ብታሳውቂ? ለምን? እንድታስቆመኝ? ቆይ በተደጋጋሚ ሁሉም ነገር ስለተሳካልሽ ለምን ነገሩን ቀላል ታደርጊዋለሽ? የኔውስ መበላሸት ነው ቀላል ናት? ንገረኝ እስኪ። እድሜ ልኳን እድሜዋን ልጇንና ልጅነቷን መቀማታቸው ነው ቀላል? ሲፈን እኔ እንደዛ አላልኩኝ። አልክ እንጂ። ቆይ ከዚህ በፊት ሳትመጣ የነበረው ወንድ የት ተደበቀ? ሲፈን የምታደርጊው ነገር እኮ ተደርጎ የሚቀር ነገር አይደለም። ቀን ቆጥሮ ይመለሳል። ምን ነው አቶ አምነን እንዳይገለኝ ፈራክ እንዴ? ሞት እኮ ለኔ ከዚህ በፊት ነበር የሚያስፈራ። ከዚህ በኋላስ? ኖርማል ነው። የእናቴን እድሜ ልክ ስቃይ በሩቡ የሚሆን መልሻለሁ። እናም ስጋዬ ጋር ሜርሲ። አቤት። የጠፍታችሁ ነው? የደረሰብንን ችግር ረሳችሁት እንዴ? እንዴት ይረሳል ሜርሲ? አዎ ፊትሽን ተሻለሽ? ቆይ ጀርባዬ ላይ ያለቁ ስላደረግከው እንዴ? እንደዚህ ሆኜ እያየከኝ ተሻለሽ ወይ ብለህ መጠየቅ አይከብድም? ያልታጠበ ድስት መስዬ እንደዚህ። ያው ጠባሳ እኮ ያለ ህመም ምልክቱ ብቻ ሊቀር ይችላል። ያንን አስቦ ነው የሚሆነው። አዎ ልክ ነሽ። ህመም ታይቶ አይታወቅም፣ ጠባሳውን እንጂ። ሰዎች ሌላ ቋንቋ ጀመራችሁ እንዴ? በምንግባባበት ቋንቋ እናውራ እንጂ። ግልጽ አማርኛ እኮ ነው ሜርሲ። ከዚህ የኔ ግቢ ነው ታድዬ። ደግሞ ጓሮ አለው። እንኳንም የኛው ጦሰኛ ቤት ተቃጠለ። ድሮም ቀልብ ያልወደደው። እስኪ ወደ ቤት ልግባ ደግሞ እንዳልጠፋ። ሜርሲ፣ አብረውሽ በመጡ ወጣቶች ራስሽን ጥለሽ እንድታብጂ ነው ማለት ነው። ቆይ ሙስጣፋ፣ ለምንድን ነው ሜርሲ እንደዚህ በመጥፎ ሁኔታ የምታወራት? አረ እንደዛ አላልኩም። ለምን አንቺ? ውሸት አያምርብህም። የሆነ ነገር ባታደርግህ እንደዚህ እንደማታደርግ አውቃለሁ። ሴትዮ በግምት አታወሪ። ሙስጣፋ፣ ያስቀየመች ነገር አለ? ማንን? አንተን ነዋ። እዚህ ቤት ውስጥ ከኛ ውጭ ሰው አለ እንዴ? አረ ምንም፣ ግን በቃ እንደዛ ተሰማ። የሆነ የደበቀኝ ነገርማ አለ። አምነን እያልከኝ ያለው ጊዜው አይደለም ሙሉ ለሙሉ እዚህ ለመኖር ነው ሀሳብ? ያ የአያቴ ሀሳብ ነው። እሱ ናፍቆኛል፣ አብረን መኖር አለብን አለች። ታዲያ እኔ ምን ማድረግ እችላለሁ? እንዴ እንደዛ ከሆነማ ጥሩ ነው። አምነን። አቤት።
እዚህ መሆን የሚረብሽ ነገር አለ? አረ በጭራሽ። እኔ እንኳን ብዙ የሚረብሽኝ ነገር አለ። እንኳን በዚህ ልረበሽ ይቅርና። ስለዚህ ወደ ስራ ተመለስ። ለሚስትም ሆነ ለቤተሰብ ጊዜ ስጥ። ደግሞም እያንዳንዱ ሀቅ ይወጣል። ወንድሜ ሁሌም አብረን ነው። ቃል አንተ እኮ ወንድምነትን ያየሁብህ ሰው ነው። ሁሌም ቢሆን አንድ ላይ ነን። አንተ ምንድነው ብቻ ነው የምትጃጃለው? ከሆነች ልጅ ጋር እያወራሁ። ማውራት ማለት እንዴ? እየተጀናጀው። እኔስ ማለቴ አንተን ብዬ አይደል እንደዚህ ያለሁት? አንቺ ደግሞ አንቺ የት ትሄጂብኛለሽ? ባይሆን እቺን ጠበቅ ላድርጋት። አረ ጥሩ ልጅ ናት በጣም። አረ በሷ ልክ ራሱ ጥሩ አይኖርም። የኔ እምነት። አቤት አያቴ። እንግዶች እስካሁን ባየሁት በጣም ስርዓት አላቸው። በተለይ ደግሞ ሚስት። አዎ ከኔ ጋር በጣም ብዙ ተሰቃይተዋል። አየህ ልጄ፣ ብዙ ነገር አብሮ ማሳለፍ ብዙ እንድትተዋወቅ ያደርጋል። አዎ አያቴ። አሁን ግን ጠላቴን ማወቅ ነው የከበደኝ። የኔ ልጅ እንደዚህ ሆኖ የሚቀጥል እንዳይመስልህ። የሆነ ሰዓት የሆነ ነገር ይታወቃል። እሱማ አዎ፣ ግን ደግሞ ከኔ ጋር ፊት ለፊት ቢጋጠሙ ጥሩ ነበር። ያኔ ማን ወንድ እንደሆነ ይታወቅ ነበር። ልጄ ፈሪ ፊቱን አይገልጽም። ይህንን አውቀው። ይመስለኛል እየተከታተልከኝ ነው። ለምን እንደዛ አሰብሽ? ያ አጋጣሚ እንደዚህ ልንገናኝ አንችልማ ነው ብለሽ ነው? እንዴት ነው ቤቱን እየለመድሽው ነው? አዎ ያው እኔ ድሮም ስለማውቀው መልመዱን ለእናንተ ትቼዋለሁ። እንዴ ወደዚህ መጥተሽ ታውቂያለሽ? ወይዘሮ ሴማ ማለት እኮ ከኔ ጋር ባትዛመድም የወንድሜ ማለትም የአምነን አባት እናት ናት። እሱንማ ሰማሁ። ታዲያ አያቴ ማለት እኮ ናት። እንዴት ወደዚህ ላልመጣ እችላለሁ? ኧረ አይ ልክ ነሽ። በቃ ሙስጠፋ አያቴ ማየት አለብኝ።